ህዝባችን ከቦታ ቦታ ተንቀሳቅሶ ለመስራት የማይችልበት ከፍተኛ የሆነ ቀላል የማይባል ሰብአዊ ጉዳት የደረሰበት ማዳበሪያ ማስገባት አልተቻለም። የአማራ ክልል 30% እና ከዛ በላይ የሚሆነው የአገሪቱ የሰብል ምርት የሚሸፍን የአማራ ክልል ሆኖ ሳለ ዛሬ ማምረት አልቻለም። ዛሬ በየቤቱ ምርት ማስገባት አልቻለም። እውነቱ ይሄ ነው። የብልጽግናው ኢትዮጵያ የተቃርኖ ሀገር ብልጽግና በስም እንኳን መጥራት የማይቻልባት በድህነት ገርጥታ በጉስቁልና ጎብጣ እያቃሰተች ባለች ሀገር ብልጽግና የሚባል የግዑዛን ስብስብ የመሰረቱት ፓርቲ በላዩ ላይ ተፈናጠዋል። ሰላም ደርቆባት ጦርነት ነክሶባት ህዝብ መከራ እየበላ የሰላም ሚኒስቴር በትከሻዋ ላይ ተጭኖባት ይገኛል። አፍ የሌለው አፈ ጉባኤ ትልቁን የሀገሪቱን የስልጣን አካል የሚመራባት ሀገርም ናት ኢትዮጵያ። አቅም ቢሶች የሞሉባት በራይ አልባዎች መዳፍ ላይ የወደቀች ሀገርም ኢትዮጵያ። ብልጽግና ጭንቅ ጥብብ ብሎታል። አንዱ ባለስልጣን ስለ ሰላምና ውይይት ያነሳል፣ ሌላኛው ጀነራል ጽንፈኞችን ደመሰስናቸው እያለ ይፎክራል። ከአዲስ አበባ የምን ድርድር የምን ከጽንፈኛ ጋር ቁጭ ብሎ ንግግር እያለም የብልጽግናው አመራር የማይክ አንገት አንቆ ይናገራል። ከጎንደር ባለ 4 ኮከቡ ጀነራል መድረክ ላይ ወጣና እስቲ እንመካከር እንነጋገር ሲል ይማጸናል። የአማራ ክልልን ተቆጣጥረናል ከጃችን የወጣ ስንዝር መሬት የለም የሚለው የብልጽግናው መንደር ቀረርቶ ከጆሮአችን ጓዳ ሳይጠፋ ሁሉ ነገር ተበላሽቷል፣ መቆም መቀመጥ ቅንጦት ሆኖብናል የሚለው ምሬት ተከታትሎም ይሰማል። ግራ የገባው ሆኗል የብልጽግናው መንደር ነገር። ምቱ ዜማውን እየቀያየረው መሆኑን የኢትዮጵያ ሕዝብ እየታዘበ ነው። የፋኖ አርጩሜ የብልጽግናው መንደር ቅኝት ከፍና ዝቅ ማድረጉን አሁን መደበቅ ከማይቻልበት ጊዜ ላይ ተደርሷል። ወገብ ዛላው ሲመታ የድርድርና የሰላም ከበሮ መደለቅ ትንሽ ፋታ ሲገኝ በእብሪትና ትዕቢት ተወጥሮ አካኪ ዘራፍ ማለት የብልጽግናው መንደር ወቅታዊ ቁመና ሆኗል። ሰሞኑን አብዝተው ስለ ሰላም እያወሩ ነው። አመል አይለቆኑባቸው ደግሞ ህፃናት ንጹሃንን መግደል ኢየሱስ ያህል ሊለቃቸው አልቻለም። መሃል ባህር ዳር ብልጽግናዎች እርስ በርስ እጅ ለእጅ ተያይዘው የሰላምን ዜማ ሲያዘይሙ በ5 ኪሎ ሜትር ርቀት ላይ ሳባታሚት ከተሰኘው እስር ቤት እስረኞችን አውጥተው መረሸናቸው በርግጥም ሰዎቹ የማይጨበጡ ለንግግርም ለድርድርም የማይመቹ የሀገር እርግማኖች የህዝብ ጠላቶች እንደሆኑ ከምንም በላይ ማረጋገጫ ሆኖ የሚቀርብ ጉዳይ ነው። ጎንደር ላይ ብርጋዴር ጀነራሉ እንደ አልቡርሃን እንደ አልሲሲ ወታደራዊ መንግስት ኢትዮጵያ ላይ እናሰፍናለን እናንተንም ከበን እንፈጃቸዋለን እያለ ሲያስፈራራ፣ ባህር ዳር ላይ ጀነራል አበባው ታደሰ እኔም ፋኖ ነኝ ሲል ለስላሳው መንገድ መርጦ ይናገራል። አገኘው ተሻገር የተባለው የአብይ አህመድ ምንጣፍ ጎታች በ5 ደቂቃ ንግግር ውስጥ ማስፈራራትን ከልመና ቀላቅሎ እብሪትን ከትትና ቀያይጦ ሲናገር በርግጥም እንደ ባቢሎን ዘመን ያደበላለቀባቸው ምን ተአምር ምን ጉድ ነው የሚል ጥያቄ ማስነሳቱ የሚጠበቅ ነው። በባህር ዳር የሰላም ኮንፈረንስ አገኘው ተሻገር ሆድ ብሶት ክብር አጣን በሌላ ክልል መሪዎች ቀናን እያለ ሲናገር የአማራ ብልጽግና ሰዎች የገጠማቸውን የተቀባይነት ቀውስ በግልጽ የሚያሳይ ተደርጎ ተወስዷል። አገኘው ከደርግ ወታደርነት የቲቲአይ መምህርነት በኋላም በነበረከት ስምኦን ወደ ወረዳ ካድሬነት ታዝሎና ተደግፎ ወደ ፖለቲካው መድረክ እየወጣ ትልቁ አቅምና ችሎታው ለጌታና ላለቃ ጠብር ግፍ ብሎ ማገልገል እንደሆነ በቅርበት የሚያውቁት የሚመሰክሩት እውነት ነው። በኢትዮጵያውያን ዘንድ መለስ ዜናዊን ክንፍ የሌለው መልአክ አድርጎ የገለጸበት ንግግሩ እንደሆነ የሚታወቅ ነው። ለጌታ እንዲህ ማሸርገድና መንበርከክ የብአዴን አመራሮች መለያ ባህሪ እንደሆነ ማሳያ ተደርጎ የሚጠቀስ ንግግር ነው። ያገኘው ተሻገር በእርግጥም ታሪክ መዝግቦታል። በአንድ ወቅት ኢኖቬሽን አይረካም፣ በአንድ ወቅት በተገኘ ነገር አይረካም። በየጊዜው አዳዲስ ነገር ሁሌም አዲስ ነገር ያድናል። ኒው ሁሉ ጊዜ የተለየ የሚያደርገው እሱን ይሄ ነው። ብዙ ሰዓቱን ለማንበብ ይጠቀማል፣ ብዙ ሰዓቱን ለምርምር ይጠቀማል፣ ብዙ መጽሐፍትን አንብቧል። አጠቃላይ የህብረተሰብ ለውጥ ነው የሚታየው። መለስ በትንሽ ስራ በትንሽ ለውጦች የሚኩራራ መሪ አይደለም። ከሱ የምንማረው ወሳኝ ነገር ይሄ። መለስ በመንግስታዊ ስልጣን ላይ የነበረው እይታ በጣም ሳይንሳዊና ተራማጅ ነበር። ስቴት ካፕቸር
የመንግስትን ስልጣን ለግል ጥቅምና ለራስ ጥቅም መኖሪያ ማድረግ ብለን አሁን በቅርቡ 2008 2009 የገመገምነው ግምገማ መለስ ፎርካስት አድርጎ የጻፈው አገኘሁ ተሻገር ጌታ ቀየረ እንጂ እሱ አልተለወጠም። ለመለስ ዜናዊ የሳሎን ባሪያ ሆኖ ኖሯል። ለህወሓት አገልጋይ ሆኖ አማራን ሲያስበላ ከርሟል። ጌታ ቀይሮ ደግሞ ለአብይ አህመድ ምንጣፍ ጎታች ሆኖ የአገልጋይነት ሚናውን ቀጥሎበታል። ባገኘሁ ተሻገር መዝግበ ቃላት መሪነት ፍቺው አሽከር መሆን ማሸርገድና የገዛ ህዝብን አሳልፎ መስጠት ቢሆን እንጂ ለምን መሪ ሆኜ አልተከበርኩም ብሎ በምሬት መንተክተክ ትርጉም የሚኖረው ባልሆነ ነበር። ባህር ዳር ላይ ራሱን እንደ መሪ ቆጥሮ በተግባር ግን የኦሮሚያ ብልጽግና ጉዳይ አስፈጻሚ የአማራን ህዝብ አሳልፎ የሰጠው አገኘሁ ተሻገር ከህዝብ ጋር ሳይሆን ከጨቋኞች ጎን መሰለፉን እንኳን ለማወቅ ወኔ ሲያጥረው ነበር ያየነው። በእርግጥም ለእንደነ አገኘሁ ተሻገር አይነቱ ህዝብ መልስ ሰጥቶታል። አሽከርን አክብሮ የሚያውቅ አይደለም የአማራ የኢትዮጵያ ህዝብ። ብአዴን የአማራ ህዝብ ጠላት መሆኑ ተፈጥሯዊ ሀቅ ነው። መሪ ካላከበር እንደ ተዋረድ እንቀጥላለን። እንደ መሪ አረጋ እንደ መሪ ካላከበር ወይም ሌላውን እንደ መሪ ካላከበር የክልሉን አመራር እንደ መሪ ካላከበር የዞኑን አመራር እንደ መሪ ካላከበር የወረዳ አመራሩን እንደ መሪ ካላከበር ውጤታማ ነው። ሄዶ ውርደት ነው፣ ማነስ ነው። በታሪክ አጋጣሚ ነው መሪነት የሚገኘው። ስለዚህ መሪዎቻችን ናቸው። ከዛ ይልቅ ለመሪዎቻችን ደህንነት መቆርቆር ሲገባል አንዳንድ ቦታ ላይ ቀና የሚቃወሙ የሚደግፈው መሪው ያቀር ይሄ መሪ ነው ፕሬዝዳንት ነው ይላል። እሺ በጣም አመሰግናለሁ። እንግዲህ በባህር ዳር የሰላም ኮንፈረንስ በሚል የመከላከያ ጀነራሎችና የብልጽግና አመራሮች የአማራ ክልል ምስለኔ አስተዳደር ባለስልጣናትም የተገኙበት የሀገር ሽማግሌዎች ታዋቂ ሰዎችን ጠርተው ያከናወኑ ስብሰባ ነበረ። ይህ ስብሰባ አረጋ ከበደ እንደተናገረው ከሆነ በተለያዩ አካባቢዎች የተካሄዱ ህዝባዊ ስብሰባዎች ማጠቃለያ ነው ብሏል። ባህር ዳር ሰላም ኮንፈረንስ ምን ማለት ነው? መሳይ በመጀመሪያ ደረጃ የሰላም ኮንፈረንስ የሚለውን ስም ከመጥራታቸው በፊት እነዚህ ሰዎች እነማን ናቸው፣ ማንንስ ወክለው ነው የሰላም ኮንፈረንስ የጠሩት የሚለው በጣም ማወቅ አለበት ህዝቡ። በተለይም ደግሞ በአካባቢው ያለ ህዝብ ያውቀዋል እውነታውን፣ ግን ከአካባቢው ውጭ ያለው ህዝብ እውነት ስለሚመስለው የመጀመሪያው የሰላም ኮንፈረንስ ለመጥራት ሰላም የሚፈልገውን ህዝብ እያንገላቱ ያሉ ሰዎች ናቸው የሰላም ኮንፈረንስ ብለው የራሳቸውን ሰዎች እያሰማሩ ስራ የሚሰሩ ማለት። ስለዚህ የብአዴን ካድሬዎች እንግዲህ እንዳለመታደል ሆኖ አማራ ክልል ላይ አመራር ወጡ ያቅር የሚገባው አመራር በሙሉ በሚኒስተር ደረጃ የሚቀመጡ ሰዎች የራሳቸውን ፍላጎት ለማሳካት ሲሉ ብቻ የሚያስቀምጡት አሻንጉሊት ነው ማለት። አስበው ከዛሬ ድረስ አማራ ክልል ወደ 5 ፕሬዝዳንቶች ተቀያይረዋል። እነዚህ ፕሬዝዳንቶች የሚቀያየሩት ለጠቅላይ ሚኒስተሮች ስለማይመቹና ምስጢሩ ሊገባቸው ሲል ነው የሚቀየሩት ማለት ነው። በጣም በሚገርም ሁኔታ አማራ ክልል መሪ እስካሁን ድረስ የለውም። የሚሾሙት መሪዎች ድሮ የህወሓት ባለስልጣናት ሲያሽከረክሯቸው የነበሩ አሻንጉሊቶች አሁን ደግሞ የብልጽግና ኦዲት የሚያሽከረክረው ምስለኔዎች ናቸው ማለት ነው። እንግዲህ እነዚህ ሰዎች የሰላም ኮንፈረንስ ለመጥራት መጀመሪያ ደረጃ የአማራ ክልልን ህዝብ ያውቁታል ወይ እንዴ? መሳይ ሆቴል ላይ ተቀምጠው ተንበርከው የሚረሸኑ ህዝብ ያለበት ክልል፣ ቡና የምታፈላ ሴት ልጆቿን ትታ በቁም የምትመታበት ህዝብ፣ በድሮን እና በሞርተር የሚመታበትን ህዝብ ይመራለን የሚሉ ምስለኔዎች አሻንጉሊቶች የሰላም ኮንፈረንስ ብሎ የሚጠሩት የራሳቸው ጥቅም እንዳይቀርና የጠቅላይ ሚኒስተሩ ቃል የገቡት እንዳይዛባባቸው ነው። ምናልባት እዚህ ላይ አገኘሁ ተሻገር የተናገረው ነገር አለ። ቀደም ሲልም ሰምቼዋለሁ። መሪ አይበረክትም አማራ ክልል፣ በሌሎች ክልሎች መሪዎች እንቀናለን። የሌሎች ክልሎች መሪዎች ተቃዋሚውም ደጋፊውም በመሪነት ያከብራቸዋል። እኛ ጋር ግን ርዕሰ መስተዳድር ይገደላል፣ የወረዳ አመራር የዞን አመራር ይገደላል። መሪ እንዴት አታከብሩም? እንዴት እኛን አታከብሩም? እያለ ማጸንም የሚታይበት ነው። እውነት አገኘሁ ተሻገር መሪ ነው ወይ? እውነት አረጋ ከበደ መሪ ናቸው ወይ? እንደው እንደ መሪነት አልተከበርንም ብሎ ሮሮም ያሰማበትም ነው እንግዲህ በመድረኩ ላይ። እሱ እኮ ነው መሳይ በጣም የሚገርመው ነገር የአማራ ህዝብን መታረድ፣ የአማራ ህዝብን መሞት የሰብአዊ መብት ኮሚሽን ሳይቀር በሪፖርት አቅርቦ የአማራ ጄኖሳይድ ተፈጽሞበታል፣ ጄኖሳይድ ሊባል የሚችል ስራ ተፈጽሞበታል ተብሎ የሰብአዊ መብት ተሟጋቾች ያቀረቡትን ሪፖርት እንኳን በራሳቸው ኮንፊደንስ የአማራ ህዝብ ተበድሏል ብለው እኮ ሪፖርት ማቅረብ የማይችሉ ጅሎች ናቸው እኮ እነዚህ። የአማራ ህዝብ እኮ በስካቫተር እየተቀበረ በጅምላ እየተቀበረ ነፍሰ ጡር ሴት አማራ አትወልድም ተብላ በቁሟ እያስወረደች እያለ እኮ የአማራ ህዝብ አደጋ ደርሶበታል ብለው የማያቀርቡ ጅሎች ናቸው እኮ እነዚህ።
እነዚህ በጣም የሚገርመው መሳይ በጣም የሚገርመው ለራሳቸው እንኳን አይሆኑም። ለራሳቸው እንኳን ማለት ለአማራ ህዝብ ተው ችግር የለው ግን ለራሳቸው እንኳን የማይሆኑ ለምሳሌ አገኘው ተሻገር የአማራ ህዝብ ላይ የሚደርስ በደል ማንኛውንም በደል ቋቋማለሁ ይሄ የማይሆን ከሆነ ሽጉጤን እጠጣለሁ አየነው ሲጠጣ እኮ በአንዴ ፌዴሬሽን ምክር ቤት ገብቶ የድንበር ጉዳይ ይፈታ አሁን አንተ ቦታውን ይዘዋል ሲባል እኮ አይ ህገ መንግስቱን መሰረት ተደርጎ ነው የሚፈታ። አስበው አማራ ክልል እያለ ግን ሽጉጤን እጠጣለሁ ያለ ሰው ነው። አማራ ክልል መሪ አይበረክትም ሳይሆን ማለት ያለበት መሪ የለውም ኑሮትም አያውቅም። ከ1984 ጀምሮ የአማራ ህዝብ መሪ ኑሮት አያውቅም። መሪዎችማ ተበልተዋል ያስበሏቸውም እነሱ ናቸው። እናምባቸውን ያስገደሏቸው ራሳቸው፣ እነ ገዱ አንዳርጋቸውን ያስነሷቸው ራሳቸው ለአማራ ህዝብ የሚቆሙ መሪዎችን ማለት። ስለዚህ ገዱ አንዳርጋቸው እኮ እኔም የአማራ ህዝብ ጀነራል ነኝ የአማራን ህዝብ አደራጅቼ መታገልና ማታገል እፈልጋለሁ ባለማግስት ወዲያው ተነሳ እና አምባቸው መኮንን የአማራ ህዝብ የማልቆም ከሆነ መመታት አለብኝ ለአማራ ወጣት የማልቆም ከሆነ መመታት አለብኝ ባለማግስት እርስ በርስ እንዲባሉ አደረጓቸው። ይህንንም ቁማር በባለፈው ጅጋ ላይ እንደሰሩት ሙሾ አስወርደው አስለቅሰው በአምባቸው መሞት ምክንያት በጣም መሳይ አስረዘምኩት እንጂ በአምባቸው መሞት ምክንያት እኮ ሻሸመኔ ወጣቶች ታስረዋል። በአምባቸው መሞት ምክንያት እኮ ጅማ ታስረዋል። በአምባቸው መሞት ምክንያት አዲስ አበባ ያሉ ወጣቶች ታስረዋል። ነገር ግን አምባቸው የሞተ ባህር ዳር። ስለዚህ ሴራውን የሚሰሩት ራሳቸው ናቸው። መሪ ግን የለውም። የአማራ ህዝብ ኑሮትም አያውቅም ከኢህአዴግ ከገባ ጀምሮ። ስለዚህ አሁንም ቢሆን የአማራ ህዝብ ወደሚያዋጣውና ይሆነኛል ወደሚለው ትግል ገብቷል። ይህንን ትግል ከኢትዮጵያ ህዝቦች ወንድሞች ምናልባት እዚህ ላይ አሁንም እንደው ወደ ሰላም ኮንፈረንሱ መለሳለሁ። አቶ አገኘው ተሻገር ያነሳው ሀሳብ ነው እንግዲህ እነሱ መሪ ናቸው አይደለም። የአማራ ህዝብ ፍርዱን እየሰጠ ነው። የአማራ ህዝብ መልስ እየሰጠ ነው። ግን ለራሳቸው መሪነን ብለው ያስባሉ? እንደው ቃሉንስ ሲጠሩት እንደው ደፍረው ሲጠሩት መሪነን ብለው ለመግለጽ የሚችሉበት ድፍረቱን ከየት አገኙ የሚለው ጥያቄ ቢነሳ መልስ አላቸው ወይ? መሳይ አንተ እኮ ይሉንታ ያስፈልጋል። ሞራል የሚባለው ነገር የላቸውም እነሱ ጋር። ይኸውልህ አሁን ሞራል የሚባል ነገር አለ ማለት ይሄ ከህዝብ ጋር የተፈጠረ ያስተሳሰብ ልዕልና ህዝብ እኔ እኮ የህዝብ ልጅ ነኝ ብሎ የሚያስ ሞራል ሲኖር እኮ ነው ይሄን የምታስበው። አሁን እኮ ይሉንታ የሚባለው ሸም የሚባለው ነገር እኔ እኮ ከኢትዮጵያ ህዝብ የተፈጠርኩ ሰው ነኝ የማገለግለው ለኢትዮጵያ ነው ብሎ የሚያስብ ሰው ሲኖር አሁን የምትለው ጥያቄ ይነሳል። መሪ ነኝ የሚለው አይ መሪ አይደለም የሚለው መስፈርት እኮ የሚገባው የመጀመሪያው ሞራል ያስፈልጋል። የኢትዮጵያ ህዝብ የተፈጠረህ የኢትዮጵያ ልጅ የሆንህ የኢትዮጵያ ስብዕና ያለህ ሞራል ያለህ ሰው መሆን ያስፈልጋል። ይህን ጥያቄ ለመጠየቅ ማለት እነዚህ ሰዎች እኮ ይኸውልህ ሞራል የሚባል የላቸውም፣ ስብዕና የሚባል የላቸውም፣ ኢትዮጵያዊ አይደሉም። በግል ኢትዮጵያዊ የሆነ ሰው በድሮን እየተመቱ ወንድሞቹ በሞርተር እየተመቱ ሻይ ቤት ላይ አሰልፎ መታወቂያ እያየ እየረሸናቸው በዚህ ላይ እንኳን መግለጫ የማይሰጥ እንዲያው ሰው መሪነቱን ተውና ኢትዮጵያዊ በመሆኑ እንዴ ፈረንጆች እኮ ለኛ ያስባሉ እኮ አሁን መንግስት በአስቸኳይ መከላከያውን ያውጣ በአስቸኳይ አስቸኳይ ጊዜዎችን ያንሳ የሚሉት እኮ ከኛ ያልተወለዱ ናቸው እኮ ሰው በመሆናችን ማለት እነዚህ ሰዎች እኮ ሰው በመሆናቸው እንኳን ሞራል የላቸውም። ይህንን ግን እኔ መሪ ነኝ ብሎ ለማሰብ ሞራል ያስፈልጋል። አገኘው ተሻገር ሞራል አለ ወይ ብትለኝ የኢትዮጵያ ህዝብ የአማራ ህዝብ ይፈደው ሞራል አለ ወይ ብትለኝ አገኘው ተሻገር ሰሜን ጎንደር ላይ ምን ሰርቶ እንደመጣ እናውቀዋለን። በኢንቨስትመንት ስም የያዛቸው አገኘው ተሻገር እኮ መሳይ ህንጻ ሰርቶ ሰሜን ጎንደር ላይ ህንጻ ሰርቶ ህንጻው መፍረስ አለበት ወይ ደግሞ የህዝብ ብር መመለስ አለበት በሙስና ነው የተሰራ ተብሎ ሲገመገም የራሳቸው ስለነበር ባህር ዳር ላይ አመጣው ቁጭ ያደረጉት ሰው እኮ ነው። ይሄ ግልጽ ነገር እኮ ነው። አምባቸው ምንም የሚከር ነገር አይደለም። ስለዚህ እነዚህ ሰዎች መሪ ናቸው ወይ? ኖ መሪ ሳይሆኑ ኢትዮጵያዊ ለመሆናቸው እጠራጠራለሁ እኔ ናቸው። አሁን እኮ አማራ ክልል እየተደረገ ያለውን ስራ እኮ ያውቁትም በተአምር ማለት ነው። እንደው ስለ ሰላም ኮንፈረንሱ እንምጣና እንግዲህ በተለያዩ አካባቢዎች አዲስ አበባን ጨምሮ በተካሄዱ ስብሰባዎች አሉ። እንግዲህ ስብሰባዎቹን የመሩትም ስብሰባውን በአጠቃላይ ከመነሻው እስከ መጨረሻው ድረስ ሲያካሄዱት ጀነራሎቹ ናቸው። የአዲስ አበባውን አበባው ታደሰ ናቸው። በጎንደርም በሌሎች አካባቢዎች የተካሄዱትም እንግዲህ ወታደራዊ አመራሮቹ የፖለቲካ ስራ እየሰሩ ነው። እነሱ የተካሄዱትን ስብሰባ ማጠቃለያ ነው አረጋ ከበደ ባህር ዳር ላይ የሀገር ሽማግሌዎችንና ታዋቂ ሰዎችን ሰብስቦ ሂዱና ፋኖችን አምጡ ከዚህ ውጭ ምርጫ የለም አይነት ማስፈራራትም መለመንም የታከለበት ሁለቱንም የቀላቀለ ጥሪ ያደረገው ምንድነው? ሰላም ኮንፈረንስ ከዚህ በኋላ ምን እንዳይመጣ እሱ እኮ ነው የሚያስቀው። ጦርነቱን የጀመሩት እነሱ። ጦርነቱ የተጀመረው የአማራን ቀበቶ እናስፈታለን፣ አማራ የተወሰደውን መሳሪያ እናስመጣለን። ጦርነቱ ተጀመረ። መከላከያ በየቀበሌው ገብቶ ህግ እንደሚያስከብር ተደረገ። አዩት መሳይ እናንተም እንደዘገባችሁት 30 የማያልቅበት ብርሃኑ ጁላ ሰኔ መስከረም 30 ጥቅምት 30 ህዳር 30 ብዙ 30ዎችን ከደረደሩ በኋላ እንደማያዋጣቸው ሲያውቁ እነዚህ መከረኛ የሀገር ሽማግሌዎች ምንም የማያውቁ ማለት በየዋህነት ሁሉን ነገር ለፈጣሪ የሚሰጡ ኢቭን እነ አብይ አህመድ የሚገሉትን ግድያ እንኳን ከፈጣሪ የተሰጠው እስከ ይዘው የማንገራገር ስራ። ይሄ ጦርነት ካልቆመ ኢትዮጵያ አለቀላት። ይሄ ጦርነት የማይቆም ከሆነ እርስ በርስ እንባላለን። ሲጀመር ይሄንን ስራ አሁን እየሰሩት ያለ ወታደራዊ መንግስት ተመስርቶ እያወያዩት ያለ ጀነራሎች ናቸው። ወታደራዊ መንግስት የተመሰረተ እስከሚመስል
ድረስ ማለት ነው። አረጋ ከበደ ይህንን ስራ የሚሰራው በነገራችን ላይ በህይወት ለመቆየት ነው። በህይወት ለመቆየት ምክንያቱም አብይ አህመድ ሰብስቦ ምንድን ነው ያላቸው መሰለ ጀነራሎችና የአማራ ባለስልጣናትን ሰብስቦ ይህንን ነገር በአስቸኳይ በእናንተ ትግል የማታስቆሙ ከሆነ የራሳችሁ ጉዳይ ነው ያላቸው። የራሳችሁ ጉዳይ ወታደሩን ሰብስቦ የምትዋጋ ከሆነ ተዋጋ፣ የማትዋጋ ከሆነ የራስ ጉዳይ አስበው እበትንሃለሁ፣ ለማኝ ትሆናለህ። ምክንያቱም ቁስለኛ በርካታ ቁስለኛል። ስለዚህ እነዚህ ሰዎች ሽማግሎችን የሃይማኖት አባቶችን አምጠው ስለ ሰላም ኮንፈረንስ ከመስበካቸው በፊት እስቲ አሁን ያለውን የአማራ ቁመና ምንድን ነው የሚመስል ህጻናቶች እየተገደሉ ያሉበት ሁኔታ ያስረዷቸው እስቲ። የሚሞቱትን እናቶች ያስረዷቸው እስቲ። መጀመሪያ ይሄ ጦርነት ለምን እንደተጀመረ እስኪ ከሀከፍ ያስረዷቸው። አሁን እኮ እየታገልን ያለን የህልውና ትግል እኮ ነው። ላለመሞት እኮ ነው። ከፈቶ እናስፈታለን ብሎ የመጣን መከላከያ ነው እየተዋጋን ያለን። መሳሪያ ትጥቅ እናስፈታለን ብሎ እየመጣ ያለ መከላከያ ነው እየተዋጋን ያለን። ስለዚህ ከምንሞት ታግለን መዋጋትና መሞት አለብን። ቁመን ከምንሞት ታግለን መሞት አለብን የሚል ወኔ ይዘው የአማራ ህዝብ ከአጽናፍ አጽናፍ እየታገለን ሞት ሆንልኝ። የአማራ ህዝብ ብቻ ሳይሆን ሌሎች የኢትዮጵያ ወንድሞቻችን እያገዙን ነው። በወኔ በሎጂስቲክ እያገዙን ነው። እኛ ስማቸውን መጥቀስ አንፈልግም። ስለዚህ እናረጋ ከበደ ይህን ያውቁም። አንደኛ ቅድም እንዳልኩ የአማራን ስነ ልቦና ያውቁም፣ የኢትዮጵያን ስነ ልቦና ያውቁም። እነዚህ ሰዎች ብዙዎች ናቸው፣ እውቀት የላቸው። እውቀት ያላቸው ሰዎች እኮ አፄ ኃይለ ሥላሴ ምንድን ያለው እረኞች ምን አሉ ነው አይደል ያለ። መጀመሪያ ዝም ብለዋል። እንዲህ እያሉ ነው ከተባለ የራሱ መፍትሄ ሊወስድ ማለት ነው። አሁንስ ምን አሉ? ሶስተኛ ልኮ ነው። በመጨረሻ ላይ የኢትዮጵያ ህዝብ ዝም ካለ ችግር አለ፣ ስለዚህ መፍትሄ መውሰድ አለብን ያለው እኮ ኃይለ ሥላሴ ድሮ ገና ያልተማሩ ማህበረሰቦችን ሰብስቦ ነው። እነዚህ ግን የኢትዮጵያን ስነ ልቦና እንኳን አያውቁ። ሽምግልና፣ ድርድር፣ የሰላም ኮንፈረንስ ስንል እኮ በመንጫጫት የሚመጣ ለውጥ የለም፣ በጥሩምባ የሚመጣ ለውጥ የለም፣ በድርድር የሚመጣ ለውጥ የለም ተብለን ወደ አፈሙስ ትግል ገብተናል። ከዚህ በኋላ የሚያዋጣ አንድና ጉልበትና ጉልበት ጡንቻ ብቻ ነው። ይህን ደግሞ አሳይተናል። ማሸነፍ እንደምንችል አሳይተናል። በሰሞኑ ውጊያም እስካሁን ድረስ አመት አስቆጥረናል ማለት። ስለዚህ እናረጋ ከበደ የሰላም ኮንፈረንስ የምንሜና ኮሚሽን የምንሜና የሚለውን ትተው ወደ ቀልባቸው ተመልሰው ወደ አማራ ህዝብ ኢትዮጵያዊ ከሆኑ ወደ ተበደለው ህዝብ ተጠግተው ስራ መስራት አለባቸው የሚል ሀሳብ ነው ያለኝ። እንግዲህ እንደዚህን የሀገር ሽማግሌዎች ታዋቂ ሰዎች ምን አድርጉ ነው የሚሏቸው? ምናልባት እናንተ ፋኖች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ከዚህ በፊትም ሙከራ አድርገዋል። በእነዚህ የሚመጣ እነዚህን በመላክ የሚመጣ ሰላም አለ ወይ? አሁን ይሄ ሁሉ ከሆነ በኋላ ብዙ የሰላም እጆች ከተቆረጡ ብዙ መንገዶች እንዲዘጉ ተደርገው የሰላም መንገዶች ከተዘጉ በኋላ አብይ አህመድ አሁንም ሰላማዊ ሰዎችን በመግደል አሁንም በብሪትና በትዕቢት ስልጣኑን ማስቀጠል እየፈለገ መሆኑን በአደባባይ እየተናገረ እነዚህን ሽማግሌዎችና የሃይማኖት አባቶች ምን አድርጉ ነው የሚሏቸው? የሚመጣ ስለውጥ አለ በእናንተ በኩል እንደው እነዚህ ሰዎች በመላካቸው?